ቤዛ ምን ላርግሽ? አንዴ አዋሪ። ምንድነው ማዋራሽ? ደግሞ ከኔ ምን ቀረሽ? አንዴ ማናግርሽ ነገር አለ። ምንድነው የምታናግሪ? ስለ ያሬድ ማውራሽ ነገር አለ። እኔ ደግሞ ስለ ያሬድ ምንም ነገር ስለማይመለከተኝ ማውራት አልፈልግም። እሺ ቤዛ፣ አሁን ምነግርሽ ነገር ለህይወትሽ በጣም ይጠቅምሻል። ስለዚህ ቆም ብለሽ አዋሪ። እሺ ምንድነው የምታናግሪኝ የፈለግሽው? እኔማ ከያሬድ ጋር የተለያየንበት ምክንያት ልነግርሽ ፈልጌ ነው። ለምን ነበር የተለያያችሁት? አርግዤ። ምን አርግዤ ነው ያልሽው? አዎ አርግዤ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እንግዲህ በጣም ተወዳጅ የሆነውን የአፍላ ፍቅር ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ አፍላ ፍቅር ድራማ ክፍል 115 ተለቋል ማለት ነው። በ114 ላይ እንግዲህ በጣም ብዙ ወከባዎችና በጣም ደስ የሚሉ ነገሮችን አይተናል ማለት ነው። አንድና አንድ ብለን የምናስባቸው ነገር ቢኖር ደግሞ የያሬድና የቤዛ ፍቅር ነው ማለት ነው። እሱ ነበር ለሁላችንም አሳሳቢ የሆነው። ምክንያቱም ቤዚ ራሷ ውስጧ እያወቀች ነገር ግን ያሬድን ባለመረዳት ሌላ መንትን ውስጥ እየገባች እንደሆነ እናውቃለን። ነገር ግን አሁን ግን በክፍል 14 ቤዛ ያሬድን እንዳፈቀረችው እና የአባቷን ቃል እንዳጠፈችም ስትናገር ሰምተናል ማለት ነው። አባቷ ጋር ይቅርታ እየጠየቀችውም ነበር ማለት ነው። እንግዲህ አባቷን በልጅነቷ እንደሞተም አውቀናል። በጣም ነበር የምትወደው። ነገር ግን እንግዲህ እሷ ደግሞ የአባቴን ቃል ለአባቴ የገባውለትን ቃል አፍርሻለሁኝ፣ ምክንያቱም ልፈጽምለት ባለመቻሌ በጣም አዝኛለሁ ነው ስትል የነበረው ማለት ነው። ግን እስከዛሬ ድረስ ያሬድን እያፈቀረችው ግን አላፈቅረውም እያለች ራሷን ስትጎዳ ቆይታለች ማለት ነው። ከትምህርት ቤትም ርቃም ነበር ማለት ነው። በዛን ሰዓትም እስኪ ብቻዬን ላስብ በማለትም ከትምህርት ወደ ትምህርት ቤት ስትመለስም አሰብሽበት ብለው እነ ቹቻዬ ሲጠይቋትም እሷም ግን አዎ አስቤበታለሁ፣ ነገር ግን እናንተ የምትሉት ነገር እኔ ጋር የለም በማለት ነግራለች ማለት ነው። አሁን ግን እውነታውን ለቹቻና ለሄሉ ነግራቸዋለች ማለት ለሄለን ለጓደኞቿ ነግራቸዋለች ማለት ነው። ነገር ግን ይሄን ሚስጥር ከኛ እንዳይወጣ በማለት አስፈራርታቸዋለች እና እንግዲህ ቤተሰቦቼ ያው ቤዚ እሱን እንደምታፈቅረው በግልጽ ተናግራለች። እንዲሁም ደግሞ ያሬድም ደግሞ በድሮ ፍቅረኛው እሷን ስለፈተናትም በጣም አዝኗል ማለት ነው። ምክንያቱም እርዳታዋን መጠየቅ አልፈለገም። በጣም የሚወዳት ልጅ ስለነበረች እሷም ደግሞ አስመሳይና ነገረኛ እንደሆነችም ተናግሯል። ምክንያቱም በጣም ክፉ እንደሆነች አውቃለሁ፣ ነገር ግን እኔ ነኝ ቤቷ ድረስ የሄድኩት እርዳታዋን ፈልጌ፣ ምክንያቱም ይሄን ነገር ደግሞ እንደ ማካካሻ ይሆነኛል ብላ በደስታ ታደርገዋለች ብሎ ነው ያሰበው ማለት ነው። ግን ከዚህ ጀርባም ደግሞ ጸጋም እንግዲህ በቤዛ መሰቃየት እንግዲህ በጣም ደስተኛ እንደሆነችም አይተናል ማለት ነው። ምክንያቱም የቁም ስቅል ነው የማረግብሽ፣ አንቺ ተከፍተሽ ስታለቅሽ ስታዝኝ ማየት እንደሚያስደስተኝ ምንም አያስደስተኝም ስትልም አይተናል ማለት ነው። ጸጋ እንግዲህ በርዛ ለእሷ ቢያስደስታትም እሷ መከፋት ቢያስደስታትም ነገር ግን ያው ለጸጋ በህይወቷ አንድ ጥሩ ተንኮል እንዳሰበችም እንግዲህ ቹቻዬ ተናግራለች ማለት ነው። ይሄን ነገር ቹቻ ከሆነች ያደረገችው በህይወቷ ምርጥ ተንኮል ሰራች ማለት ነው በማለት ተናግራለች። እንግዲህ በሌላ በኩል ደግሞ ቹቻና ቀስቴ ታርቀዋል ማለት ነው። ቀስቴ ማለት እንግዲህ ፈታ ያለ የአራዳ ልጅ ነው ማለት ነው። በዛም ደግሞ እንግዲህ እነ ቦቸራ አስታርቀዋቸዋል ማለት ነው። ቀስቴንና ቹቻን ማለት ነው። ፎንቃይ ብሎ ሲያናግራት እሷም በጣም ናፍቀኝ ነበረ በማለት እንግዲህ ተናግራለች። እንደዚህ ቶሎ ብለዋችሁ አንድ ካፕል ለመሆን እንዴት ነው እኛን ያለፋችሁን በማለት ተናግሯል። እንግዲህ ቤተሰቦቼ፣ ውድና የተከበራችሁ ቤተሰቦቼ እንግዲህ ቹቻዬና ቀስቴ አንድ ላይ በመሆናቸው በጣም ደስ ብሏችኋል። እኛም በጣም ደስ ብሎናል ማለት ነው። ምክንያቱም አሁን ቀስቴ ማለት ምንም ተንኮልና ምንም ነገር የሌለበት፣ ቹቻዬንም ደግሞ በጣም ነው የሚወዳት ማለት ነው። ከእህቷ ከእናቷ ጋር ሙሉ ቤተሰቦቿንም ስለሚያውቅ በጣም ነው የሚዋደዱት ማለት ነው ቤተሰቦቼ። እንዲሁም ደግሞ አሁን በተዘዋዋሪም ደግሞ እንግዲህ በጣም የሚያናድደውና የሚያስጠላው ደግሞ ከተዋናዮች መሀል ደግሞ በጣም ጣልቃ ገብ ሶሲና ሄዋን እንግዲህ ከኢዮስያስ ፍቅር ይዘውናል በማለት እንግዲህ ኢዮስያስንም እያሰቃዩት ይገኛሉ ማለት ነው። እንግዲህ ሶሲም ደግሞ እንግዲህ አንድ አካብዴ ነች ማለት ነው።
ሄዋንም ደግሞ እንደዛው ነች ማለት ነው። ነገር ግን ሶሲ ከሱ ፍቅር ያዘኝ ካለች በጣም ቆይታለች ማለት ነው። ሄዋን ደግሞ አሁን እንግዲህ እኔንም ስለሱ ማሰብ ጀምሬያለሁ በማለት እንግዲህ እነ ሚኪንና እነ አቡሻን እንግዲህ በማደናበር ላይ ትገኛለች ማለት ነው። እንግዲህ ሚኪ ማለት የሄዋን እንግዲህ ፍቅረኛዋ ነው ማለት ነው። ፒያሬ ነው የሚላት ማለት ነው። ስለዚህ እንግዲህ ቤተሰቦች እሱንም ደግሞ በመከታተል ሶሲ ደግሞ እንግዲህ እሱ በሚገኝበት መናፈሻ ሁሉ እየዞረች እሷንም እየቀጠረቻት አንድ ላይ ሆነው እንግዲህ የማይሆን ነገር እየሰሩ ይገኛሉ ማለት ነው። እንግዲህ ለዚህ ሁሉ መቀናበርና ለዚህ ሁሉ ሴራ ከጀርባ ያለችው እንግዲህ ቤቲ ነች ማለት ነው። ያቺ ተንከሲስ የሆነች ቤቲ እንግዲህ ዮሲያስን ስለምታፈቅረው ብቻ እሱን ልጅ እንዳትቀርቡት፣ እሱን የጨበጠ ሁሉ ፍቅር ይይዘዋል፣ መስተፋቅር አለው በማለት እንግዲህ በተራ ወሬ አስፈራርታ እንግዲህ ሁሉንም ሰው ወደ እሱ አድርጋ እንግዲህ እንትን ብላለች ማለት ነው። አሁን ግን እንደ ቀልድ የጀመርኩት ነገር በቃ እውነት ሆነ ማለት ነው በማለት እንግዲህ የማዘን አይነት ስሜት እየተሰማትም አይተናል ማለት ነው። እንግዲህ ቤቲ የስራዋን ይስጣት እያልን እንግዲህ ዮሲያስን ደግሞ ስቃይ ውስጥ እንደከተተችው ሁላችንም እያየን ነው ማለት ነው። ምክንያቱም ያም መጥቶ ይደነፋበታል። በሶሲ በኩል ዴቭ ሄዶ አንተን ይሄንን በሽታ የማታረክስላት ከሆነ እኔና አንተ አልለቅህም በማለት እንግዲህ እያስፈራራውም ነው። አሁንም ደግሞ በፒያሩ ምክንያት እንግዲህ አቡሻም ደግሞ ይሄን ነገር በአጭር ጊዜ የማታረክስላት ከሆነ እኔና አንተን አንላቀቅም በማለት እንግዲህ ደንፍቶበታል። ያ መቶ ይደነፋል፣ ይሄም መቶ ይደነፋል እያለ እንግዲህ ዮሲያስም እንግዲህ በጣም ግራ የገባ ነገር እንደገጠመውም ሲናገር ሰምተናል ማለት ነው። ምክንያቱም ይሄን ነገር ደግሞ ማወቅ ያለባት እንግዲህ ቤቲንም ደግሞ ጠርቷት እንግዲህ ቤቲ ይሄን ነገር እንደ ቀልድ ያናፈሳችሁት እናንተ ናችሁ። ስለዚህ አንድ ውለታ ዋይልኝ፣ ይሄ ነገር ውሸት ነው፣ ተራ ሳይኮሎጂ ነው ብለሽ ተናገሪልኝ ሲላትም እሞክራለሁ ግን በዚህ የሚመለስ አይደለም ብላለች ማለት ነው። ግን እውነት ነው ብላ እንኳን አልጠየቀችውም፣ ምክንያቱም እራሷ የተፈላሰፈችው ነገር ስለሆነ ማለት ነው። ሄቨን ግን ነግረዋለች። ሁሌም ስታገኘው የምጠይቀው ነገር ቢኖር ዮሲያስ ግን ከምርህ ነው ልመንክ እያለች የምጠይቀው እሱን ነው። አንቺ ደግሞ ምንድን ነው ሌላ ወሬ የምትዘላብጂው? ምክንያቱም እኔ ነገርኩሽ አይደል እንዴ ማመን ያለ ማመን የራስሽ ፋንታ ነው ብሏታል ማለት ነው። እሷም ደግሞ እንግዲህ ታዲያ እኔ ምን ላድርግ? ያም እንደዚህ ሆንኩ ይላል፣ ይችም እንደዚህ ሆንኩ ይላል። እውነት ነው ብዬ ላለማሰብ የማያስችል ማረጋገጫ አላገኘውም ብላ ስትልም እንጃልሽ እኔ አላቅም። እንግዲህ እኔ ግን እስከማውቀው ድረስ ምንም ነገር እንደማላደርግ ነው የማስበው። ቆይ ግን እንዴት ነው አንተ በሴት ህይወት እየቀለድክ መኖር የምትችለው? ብላም ሄቨንም ስትለው እሱም ደግሞ ምን ለማለት ፈልገሽ ነው? እኔ በሴት ህይወት አልቀልድም፣ አልጫወትም። ምክንያቱም እንዴት ነው እንደዛ ትሆናለህ ብለሽ የምታስቢ እና ለምን ሶሲን አልተቀበልካትም ብላ ስትለው ሶሲን እንዴት ነው ልቀበላት የምችለው? ምክንያቱም አንደኛ ፍቅረኛ አላት፣ ሲቀጥል ደግሞ እኔ አልወልዳትም፣ አላፈቅራትም። እኔ ለምንድን ነው እኔ ስሜት ሳይኖረኝ እሷን ልቀበላት የምችለው ብሎ ሲላትም እሱም ደግሞ አየህ አይደል አንተ ለምትፈልገው ነገር እንጂ ሴቶች እንትን ስላሉ ብቻ አንተ ለሴቶች ክብር የለህም ብለዋለች ማለት ነው። እሱን እንደፈለግሽ ማሰብ ትችያለሽ፣ ነገር ግን አሁን እኔ ብዙ የሚያስጨንቀኝ ነገር አለ ብሏትም እንግዲህ ጥሏት ሄዷል ማለት ነው። እሷም እንግዲህ ቤቲን አግኝታ እንግዲህ ቤቲ ጋም እንግዲህ አውርታለች ማለት ነው። ቤቲም እንግዲህ እቺ ተንከሲስ ቤቲ ሌላ ምን የምትል ይመስላችኋል ማለት ነው። እሷም እንግዲህ የራሱ ጉዳይ ድጋሚ ጨበጥሽው ብላ ስትላትም አዎ ድጋሚ ጨበጥኩት ብላታለች። ለምን እንደዚህ ታደርጊያለሽ? እንግዲህ የራስሽ ጉዳይ ብላ ቤቲም ጥላት ሄዳለች ማለት ነው። ቆይ ግን ለምንድን ነው እንደዚህ የምትሆኑት? ለልጁም ቢሆን እኮ ጥሩ ነገር እያደረግሽ አይደለም። ለምን እስከዛሬ ድረስ እንደዛ እንደተናፈሰው አሁንም ደግሞ ለምን ስለ ስሙ እንትን አትጨነቂም ብላ ስትላትም እኔ አያገባኝም። ቆይ ምንድን ነው ለልጁ ጥብቅና ልቁምለት አልሽ ብላ ስትላትም እንዴት ነው እንደዛ ልትይ የቻልሽው? እኔ እኮ እውነቴን ነው። እውነት ከሆነ እሺ፣ ውሸት ከሆነ ግን ለልጁ ስም እራሱ ማሰብ አለብሽ በማለት ስትናገርም እሷም ደግሞ እኔ አያገባኝም ብላ ትሄዳለች ማለት ነው። ቤቲም ደግሞ እንግዲህ ቤዛና ያሬድም እንግዲህ በዛ በተፈጠረው ነገር እንግዲህ ያሬድ በቀድሞ ፍቅረኛው ነው እንግዲህ ያሬድን ቤዚን መቅናት እንትን ለማለት ፍቅሯን እንድትገልጽለት ያደረገው ሴራ ማለት ነው። በዛ ምክንያት እንግዲህ የያሬድ ፍቅረኛ እወደዋለሁ ብላ የምታስበው አሁንም ደግሞ ለጸጋም
አሁንም ፍቅሩ ሊወጣልኝ አልቻለም። አዎ አልወጣልኝም። ስለዚህ ያቺ ሴት አትገባውም። እንዴት በጥፊ ትመታዋለች? እኔ እንኳን በሙሉ አይኔ ማላየውን ልጅ በጥፊ ስትመታው ጸጥ ሲላት እኔ በጣም ነው የተናደድኩ። ስል ምንድን ነው ለዚህ ምን አቃጠለች ስትላትም እንዴት እኔ ልነካው የምሳሳውን ልጅ በጥፊ ትመታዋለች ስትል ምን ነው ያሬድን ተመልሼ ላፍቅረው አልሽ ስትላትም አዎ ያሬድን የራሴ ባደርግ አሁንም ፍቅሩ አልወጣልኝም ብላታለች ማለት ነው። እንግዲህ ቤዚም ደግሞ ከነቀስቴ ጋር ቆይታ በምትመለስበት ሰዓት እንግዲህ ያቺ ልጅቷ ጠብቃ ቤዛ ላናግርሽ ስትላትም ዞር በይልኝ አያገባኝም ብላት ስትሄድ እንግዲህ እሷም ደግሞ በህይወትሽ ለነገ ህይወትሽ ነው የምመክርሽ ስትላትም ጥላት ከሄደች በኋላ ቆም ብላ ስታዳምጣት እንግዲህ እኔና ያሬድ የተለያየን አርግሼ ነው በማለት እንግዲህ እዛ ላይ ነው ያለቀው ማለት ነው። በክፍል 115 እንግዲህ በጣም ገራሚ በሆነ ትወና እንደሚያቀርቡልን እንጠብቃለን ማለት ነው። ቤተሰቦች ሰላም ሁኑልኝ፣ እወዳችኋለሁ።